ጋዜጠኛ ተክለሃይማኖት አዳነ በቁጥጥር ስር መዋሉ ተገለጸ። የእግረኛ ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለሃይማኖት አዳነ በቁጥጥር ስር መዋሉ ተሰምቷል። ጋዜጠኛው በቁጥጥር ስር የዋለው በትናንትናው ዕለት ሐምሌ 23 ቀን 2018 ዓ.ም እንደሆነ የታወቀ ሲሆን ለእስሩ ምክንያት ከመከላከያ ሰራዊት አልባሳት ዩኒፎርም ጋር ተያይዞ ከቀረበው ዘገባ ጋር ሳይያያዝ እንዳልቀረ ምንጮች ጠቁመዋል። በቅርቡ በእግረኛ ሚዲያ ላይ የመከላከያ ሰራዊት ዩኒፎርምን ለብሶ የነበረው አበባየው ደሜ በፌዴራል ፖሊስ ቁጥጥር ስር ውሏል። አበባየው ደሜ ዛሬ ከቀኑ 10 ሰዓት ከ50 አካባቢ ሜክሲኮ ኬኬር ህንፃ ወረድ ብሎ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ቢሮ መወሰዱ ተረጋግጧል። ግለሰቡ በአገር ጥበቃና ክብር መገለጫ በሆነው የመከላከያ አልባሳት ላይ በሚዲያ እየቀረበ የሚያደርገው እንቅስቃሴ በብዙዎች ዘንድ ቅሬታ ሲነሳ እንደነበረ የሚታወስ ነው። ሆኖም ከዚሁ ጋር የተያያዘ ሊሆን እንደሚችል ይታሰባል። በተመሳሳይ ጋዜጠኛ ተክለሃይማኖትም ከዚሁ ጋር በተያያዘ በፖሊስ ቁጥጥር ስር መዋሉን በሌላኛው ቪዲዮአችን የገለጽን መሆኑ ይታወሳል። በእውነት እግረኛው ሚዲያ በጣም መስለ ደግሞ የሚደብረው ነገር ምንድነው? በቃ ስራ ጠባቂ ነው ምናምን መስሎ የነሱን አለባበስ ለብሶ ምናምን። የእግረኛው ሚዲያ ባለቤት ተክለሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። የእግረኛው ሚዲያ ዋና አዘጋጅ መቀደስ ሳይሆንለት የቀረ አይመስለኝም። በአርቲስቶቹ መካከል በእናንተ በኩል መገኘት ለኔ መቀደስ ነው። እናንተም ደግሞ ነፃ ተብላችሁ እንድትለቀቁ እንመኛለን ሲል አልቃወምም ብሏል። ብራቸው ይመለስ ተጠየቃል። ለጥያቄ ትፈልጋለህ ተብሎ እንደተጠራ በትላንት ታዲያ ምናልባትም አብርሃም ግዛው እንደተናገረው እንደ አርቲስቶቹ እንዳሉት ትጠየቃለህ ተብሎ እሱስ ይከርም ይሆን ስንል ደግሞ እኛ እንጠይቃለን። እስኪ በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን አስቀምጡ። የህዝብ ጥያቄ የፍትህ የበላይነት እንዲህ በፍጥነት ሲረጋገጥ ሀገራችን ከፍ እያለች አርቲስቶቹም ደግሞ ለህዝብ እውነተኛ ይቅርታን እንዲያቀርቡ ያደርጋልና ይህንን ላደረጋችሁ የህግ አካላት ክብር ይገባል። መልካም ጊዜ። ሄኖክ ነኝ። ይህንን አካውንት ከስር ፎሎ፣ ላይክ እና ሼር እያደረጋችሁ ለሚመለከተው አካል አድርሱት። አሁንም ህዝብ ይቀድማል፣ ተጎጂም ይካሳል ብለን ተስፋ እናደርጋለን። መልካም ጊዜ። ለጥቃት የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። ልቤ ግንባሬ አይታይም። ይደዛ እሺ ብላ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከበር በየትኛውም ጊዜ የኢትዮጵያ ወታደር ነኝ። የኢየሱስም ወታደር ነኝ። ማወቅ መቻል አለብን። የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ።
ሁለቱም ነኝ። ምን ልበል? የኢትዮጵያ ወታደር ነው። የኢየሱስን የራስ ጉዳይ። የኢትዮጵያ ወታደር ነኝ እኮ አልኩ። አያም ዳርኒ አንተ እናትና አባት ሳይወልዱ እስኪ አሳየኝ መታወቂያህን። መከላከያ ነው የሚል አሳየኝ። ያን መርማሪ ፖሊስ ተውን ካሳያል በሙያዬ አሁን እኔ መርማሪ ነኝ። ስላንተ ላውቅና ስላንተ ልጠይቅ ነው። እሺ ታልደነገጥክ ላሳየህ። እሺ ፎቶውን ወስዳለሁ እንዳትለኝ። አይ እሺ እኔ ለየው ቢያዝ እኔ የኢትዮጵያ ወታደር ነኝ። at any time at any place እኔ መታወቂያ ላሳየህ ለምን እንዳደነግጥ። እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻዕቢያና ከወያኔ ጋር የተፋለምኩ ነኝ ብዬ ብልህ ብዙ ላይ ገባ ይችላል። ብዛት ይዝሚ የቱ ጋር ያለው ይሄ ፊት እኔ እኮ የሚገርመኝ እኔ አንተ አይደለም። እሺ አምጣው ላሳየህ። እኔ ላውጣልህ። ምን ነው ተከልክለው? አንተ አይደለም። እንዴት አድርጌ ላሳየህ? ሌላ ላሳየህ። ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ጠይቀኛው ዶክተር አለሙ ሲሜ ጋር ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ለምን ለበስክ ይሰጣል እኮ አይደለም። ለምን ለበስክ አይደል እያልከኝ ነው። በምክንያት እኮ ለምን ለበስክ እያልከኝ ነው አይደል? ቆይልህ እንዲህ እኮ ቆይ ሻረፍ በል አይደለም። ለምን ለበስክ እያልከኝ ነው። አረፍ በል ከውጭ ሀገር ዴሌጌሽን ጋር ኮፍያውን አውልቄ አረፍ በል አይደለም። ላሳይህ አረፍ አይደለም አልኩ። ምክንያታዊ ጥያቄ ነው። እንካየው ይሄው አየው እዚህ ጠባብ ስቱዲዮ ውስጥ እኔ ከዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል እያየው በፎቶ ታሳየኛለህ። መርማሪ ነህ ፖሊስ ነህ ወይስ ፍርድ ቤት ነህ? ተመልካቾች አንድ ነገር ይግባኝ። ለብሰው ፎቶ አብረህ ከባለስልጣን ጋር የተነሳው ነው ታሳየኝ። ልብስ ነው። እኔ ልቤ ነው ወታደር ልቤ ነው። ኢትዮጵያን አርሚ ይላል ይሄ ስማ ልቤ ግንባሬ አይታይም። ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ። ህግ ላስከብርበት እንደ ያላነሳም ሂድ ማዛቀው ቆይ አንተ ሰውዬ አሁን ገብቶህ ወይስ መልስ አልተመለሰልህም? እኔ እንዴት አድርጌ ላሳይህ? እሺ አሁን ቁጭ በል። ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ? እኔ በአካል እኮ ለብሰህ እያየሁህ ነው። ህጋዊነትህን አረጋግጥ። መከላከያ ነህ ወይ ነው የተባልከው? አንተ ከባለስልጣናት ጋር የተጋጠገው ሚስጥር ነው። አሁን ለምሳሌ ባስ ላይ በምገባበት ጊዜ መታወቂያ ብታሳይ ያስከፍሏል፣ ቅድሚያ ይሰጠዋል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠበቅብህም። እየሰማኝ ነው? መከላከያ ለሆነ ነው። እየሰማኝ ነው ወይ? አንተ መከላከያ አይደለም። ያንተን አሁን አንተ ስቶሪው አይደለም ይሄ ፒኤም ባለበት ጀነራል ባጫ እነ ጀነራል ማንሱ ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄንን ለምሽን ያለው። ስለዚህ ምን አፕሩቫል እንዲሰጥ ነው ፈልገው? ከዚህ በለግ ምን አፕሩቫል እንዲሰጥ ነው ፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። ይሄን ልብስ እንዳንተ አላሳይም እኮ አልኩ። ይሄን ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል። እሺ አርቲስት ለብለ ያዘው ወታደር ዘላላ አስተማገ ዘየ ከአይሮፕላን ወርድና ገባራ እውነቴን ነው የምሬን ነው። ያው እንዲህ አይና ከቼ ስማ እኔ አያ እሺ ምን እስማ አወልዶ ፈስቅዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓት ነው። እኔ ማና ደከኝ በእውነት አይና ብቻ ኪስ ከተቼ ነው ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ እንዴ? ላሳይ ቁጭ በልማ። እሺ ወታደርነት ላሳይ። ኧረ ቁጭ በል። እውነት ላሳይ። እንዴት ላሳየው? ምንድነው ችግር? ምን ላድርግ? እየረበሸኝ ነው ያለው። እሺ እኔ እንትን ያልኩት ተግሌ ምንድነው ሀሳብ? ይሄንን ተው
አንተ ይሄንን እዚህ አስቀምጥ። አረ ተክለይቶ ክራንቹን ያውጣብኛል እኮ የምታወሩት ሀሳብ የላችሁም። አልቋል ሀሳብ መቼ ስለሌላ ነገር ነው የሚያወራው። ስለዚህ ተክለ ሃይማኖትም አንተም ዝም በል። አንተ ምን እንደምትለው ስላለባበሴ ላይ ለምን ጊዜ ትወስዳለህ? ማይንድን ኤክስፕሎር አድርግ። this is fertile mind this is ያ አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም። ስለ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ላሳየው። በእውነት ላሳየው። ሌላ እሺ ቁጭ በል። ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባሩን ማለት አለብኝ። እሺ ይሄ ልሰብረው። ኧረ በእናትህ እንዴት ይበርልኝ? እሺ ወይ ትንሽ ቁጭ በል እኮ እንዲበርድልህ እኮ ነው። ጉድ ነው ዛሬ። በቃ አሁን ቁጭ አልክ። እኛ ከእናንተ ብዙ እንጠብቃለን። ሁለታችሁ የኢትዮጵያ ሕዝብ ሚዲያውም የእግረኛ ተመልካቾች ሐሳብ እኔ ክራንች አንስተው እኮ ሊመታኝ ነው እኮ በጭራሽ። ይሄ ክራንች እሱ መራብ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲህ ቀልባታለሁ አየር ላይ እርሳሷን በትክክል አበባይ ደሜ ነህ ስለኛ የሰማው እዛ እንዲህ ብትተኮስ እንዲህ ብዬ እንዲህ ቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ። ሻውን አንዴ ቆይ አቁሙ። ታይም አውት። ስለዚህ እንትን እንበል እንነጋገር። በቃ በጣም ተሐሳብ ነው። አይንካኝ ጭንቅላቴን ኤክስፕሎት አድርግ። ቻሌንጅ በእውቀት ላይ ከዚህ በኋላ አትነሳም። እርግጠኛ አልነሳም። ብርሃን በጨለማ ያበራል፣ ጨለማው ማለት ነው። ወላውጣ ኢንተርቪውን እንደውቀት ትገልጻለህ። እኔ አልነሳም። በቃ ተነጋገር። ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል። እሺ አልነሳም፣ ግን እውቀት ላይ ተመስርተህ ጥያቄ ጠይቀኝ። አንደኛው የዶክተራ ጥያቄ አጠገኝ እውቀት ላይ ተመስርተህ ነገር ጠይቀኝ። አሁን በተሰማ ዜና የእግረኛው ሚዲያ መስራችና ባለቤት የሆነው ጋዜጠኛ ተክለ ሃይማኖት አዳነ በቁጥጥር ስር መዋሉ ተሰማ። ለእስሩም ዋና ምክንያት ተብሎ የተነገረው ከሀገር መከላከያ ሰራዊት አልባሳት ወይም ዩኒፎርም ጋር ተያይዞ ከሰራው ፖድካስት ጋር እንደሆነም ተጠቅሟል። ጋዜጠኛው በቁጥጥር ስር የዋለው በትናንትናው ዕለት ሐምሌ 23 ነው። ጉዳዩም አበባየሁ ደሜ በቁጥጥር ስር መዋሉ ተሰምቷል። ዛሬ ከቀኑ 10 ሰዓት ከ50 ገደማ በሜክሲኮ ኬኬር ህንፃ አካባቢ በቁጥጥር ስር ውሎ ወደ ወንጀል ምርመራ ቢሮ ተወስደዋል። አበባየሁ የታሰረው የሀገር መከላከያ ሰራዊትን ክቡር አልባሳት በመጠቀም ፍቅርና አንድነትን ከመስበክ ይልቅ ማህበራዊ ሚዲያውን በመከፋፈል ንግግሮች ሲበክል በመቆየቱ ነው ተብለዋል። የሀገር ክብር መገለጫ የሆነውን ዩኒፎርም ለግል አጀንዳና ለህዝብ መከፋፈል መጠቀም ዋጋ ያስከፍላለም ተብለዋል። ፖሊስ እርምጃውን ወስደዋል። እናንተስ በዚህ ዜና ላይ ምን ትላላችሁ? የሚገባው እርምጃ ነው የተወሰደው ትላላችሁ ወይስ አይደለም? ኮሜንት ላይ አፄ ቴዎድሮስ ቴክኖሎጂን ለማምጣት ፈረንጆችን አሰሩ። ቀድሞ የተወለደ ብራይት ማይንድ ያለው ሰው ነው። ቄስ ተሰብስቦ ዲያቆን ተሰብስቦ ምን ይሰራል? መሬት ለቄሶች ብቻ መስጠት መቻል የለበትም። አንድ ዲያቆንና አንድ ቄስ ወይ ደግሞ 3 ቄስና 3 ዲያቆን ይበቃል፣ ግባና ረስ ብሎ ሲያውጅ አፄ ቴዎድሮስን ለእንግሊዝ ያስበሉት ቄሶች ናቸው። ለምን? ቀድሞ እብድ ሆነባቸው። እነሱ እንዲህ ሲዞሩ እሱ እንዲህ ዶዞረባቸው። ኢትዮጵያን የቀየሩት እንደ እብድ የተቀየሩ ሰዎች ናቸው። አብይ አህመድ ልምጣል። አብይ አህመድ አሊ መዳበሪያ ፋብሪካውን ተመልከት። ኮሻ ጎርጎራ ወንጪን ተመልከት። ኢንሳን ተመልከት። አርቲፊሻል ኢንተለጀንስን ተመልከት። አየር መንገድ ቢሾፍቱን ተመልከት። ማንም የማያስበውን ሌት ተቀን እየሰራ ለወጠ። የእብደት ስራ ነው ይባላል። ይሄው አሁን ኩራት ሆነ። ቀድሞ የሚሄድ you have to think out of the box man. we have to think out of the box. ተራማይ ሰው ያስፈልጋል። ኮምፒውተር ሲመጣ እኮ ሰይጣን ነው አሉ። AI ሲመጣው ሰይጣን ነው ይላሉ። ቄሶቹ መሰልጥነዋል ይመስላል ትንሽ። ስለዚህ ድንቁርናን አስወግደን በኢንላይትመንት መሄድ መቻል አለብን። ዓለምን የቀየሩ እንደ ተቆጠሩ ሰዎች ጋሊሌዮ ጋላሊ the first scientist መሬት ክብ ነች ብሎ ሲናገር ሰቀሉት፣ ሞተ። ሶቅራጥስ the first philosopher ሶቅራጥስን ታውቀዋለህ አይደል? እብድ ነው ብሎ በመርዝ ነው የገደለው። መርዙን ጠጥቶ ነው የሞተው። ወርልድ ኦፍ ቢካሚንግ ኤንድ ወርልድ ኦፍ ቢይንግ አለ ብሎ ስላሰበ። ስለዚህ አእምሮአቸው የተጠቀሙ ሰዎች ጠቅላላ በኢትዮጵያም ተሰውተዋል። ከአፄ ቴዎድሮስ ብሎ አፄ ቴዎድሮስን የሰዋው እንግሊዝ አይደለም፣ ቄሶች ናቸው፣ የኛ ሰዎች ናቸው። ለምን? ሂዳር ሰብላ ስላለ። ለምን? መድፍ መሰራት አለበት ብሎ ስላሰበ። ስለዚህ ዓለምን የቀየሩ ሰዎች ስለ ጋዜጠኛ ልንገርህ። ጋዜጠኛ ህይወቱ ሰጥቶ አይደል በጦር ሜዳ ምናምን ይገባው። አንተ እንኳን እዚህ ወንበር ላይ ቁጭ ብለህ በክራንች ልመታኝ ትነሳለህ አይደል? ዓለምን የቀየሩ ጋዜጠኞች ያ ቱርክ ኤምባሲ ውስጥ የታረደው ማን ወፍራሙ የታረደው ጀማል ካሾጂ ዓለምን ለመቀየር ያልሄደበት ርቀት የለም። ኖርማል ሆነ ቁጭ ታልክ
ቁጭ ብለህ ትቀራለህ። ይሰማል። ይሄን ሁሉ ከሌብድ ነው የምትለው እኔ እብድ አይደለሁም ለማለት ያልኩህ ዲፊኒሽን ኮሚኒቲው እንዲሲሄድ ኮሚኒቲው እንዲሲራመድ እሱ እንዲሚራመድ ማለት ነው። በተቃራኒው አልነሳም ብለሃል እኮ በሐሳብ እንዲገባ ነው። በሐሳብ ከነገርኩህ አልገባህ አለ። እብድ ማለት ህብረተሰቡ የለመደውን ነገር ሰብሮ ከሳንቺ የሚያስብ እንደኔ ያለ ነፃ ያወጣ ሰው ማለት ነው። ካንድም በቢዝነስ አድሚኒስትሬሽን እና በሌሎችም ከአንድም 3 ዲግሪ ያለኝ ያልክ ሰው ግን ኢኮኖሚክስ ሊደርሺፕ አድሚኒስትሬሽን ኤዱኬሽናል ማኔጅመንት ኤንድ ፕላኒንግ ኤንድ አግሪካልቸር እነዚህን ሁሉ ተጠቅመህ ትምህርት ቤት ከፈትክ። ትምህርት ቤት ግን ከስሮም በትምህርት ቢሮ በኩል እንድትዘጋ ተገደህ በኪሳራም ደግሞ መስፈርቱንም ባለማሟላት የተማርከው ትምህርት ለምን እዚህ ጋር አላገዘህም? ወዳጅ የሳይንስ ልንገርህ በዓለም ላይ ዝም ብለህ ስማኝ። አንድ ሳይንስ ልንገርህ በዓለም ላይ እየሰማኝ ነው። ጥያቄ ሌላ ነው ልነግርህ ነው። በዓለም ላይ ከ100 ቢዝነስ 85ቱ ይወድቃል፣ ይከስራል። 15ቱ ብቻ ነው ሰክሰስፉል የሚሆነው። ስለዚህ አንተ ወድቀሃል። ዝም በልና ስማኝ፣ አልጨረስኩም። አንተ ሰው የወደቅነህ ማለት ነው እኮ አንተ። ይኸውልህ ሶስቱም አራቱም ሊትር ናውሌጅ ኢዝ ዴንጀረስ ይባላል። ትንሽ ዕውቀት በጣም አደገኛ ነው። ሆነብህ እንደዛ እኮ ማለት ነው። አዎ ትንሽ ዕውቀት ስለ ኮሙኒኬሽን አስተምረናል እንጂ ትርጉሙ እኔ ጋር ነው ያለው። ጣልቃ እንደ ወያኔ ቆረጣ እየገባ አታስቁመኝ፣ ጀስት አስጨርሰኝ። የሚቀዳው ቀደን ተጠቀምበት ዛሬ። እሺ ስማኝ፣ ሰው ይታዘባል። ስማኝ፣ ዝም ብለህ ስማኝ። ቀጥልሽ ዘየ ከአይሮፕላን ወርድና ገባ ላይ እውነቴን ነው የምሬን ነው። ያው እንዲህ አይና ብቻ እኔ ስማ እኔ አያ እሺ ብላ እኔ መግቢት አርገው እስማ አሁን መንፈስ ቅዱስ ስጠኝ። እሱ የኔ ነው። እሸረፍ በልና በስነ ስርዓት እና እኔ ታናደከኝ በእውነት አይና አውጥቼ ኪስ ከተቼ ነው ወክ አደርጋለሁ። ከዚህ ታዲያ ያን ምን ላድርግ እንዴ? ላሳይ ቁጭ በልና እሺ፣ ወታደረቴ ላሳይ። ኧረ ቁጭ በል እውነት ላሳይ። እንዴት ላሳየው? ምንድነው አንቺ? ምን ላድርግ? ቁጭ በል እየረበሸኝ